የጌታ ስም የተባረከ ይሁን። እንዴት ናችሁ ወገኖች፣ ወንድሞች፣ እህቶች? የጌታ ስም የተባረከ ይሁን። እግዚአብሔር ደግሞ ሌላ እድል ሰጥቶን ዛሬ ደግሞ ሁለተኛ ተሰሎንቄ ምዕራፍ 3ን እናጠናለን። ባለፉት ጊዜያት ምዕራፍ 2ን ምዕራፍ 1ን እንደዚሁም ደግሞ የሁለተኛ ተሰሎንቄ በአጠቃላይ የተሰሎንቄ መጽሐፍ አውድንም እንደተመለከትን ታስታውሳላችሁ። እንግዲህ ተሰሎንቄ መልእክት ስንመለከት ከመጀመሪያ ጀምሮ ጻፈበትንም ዓላማ ተመልክተናል። ዋነኛዎቹን መልእክቶች ተመልክተናል። ባለፈው ምዕራፍ ላይ ከጌታ መምጣት ጋር ተያይዞ ተሰሎንቄ ሰዎች የተላለፈላቸው መልእክት ምን አይነት አቋም ምን አይነት መጠበቅ እንዳለባቸው ያስተላልፈላቸውን መልእክት ተመልክተናል። ስፍራቸውን ይዘው ሳይናወጡ ጸንተው እንዲቆሙ። ዛሬ ደግሞ ምዕራፍ 3 የመጨረሻውን ክፍል ነው የምንመለከተው። ሁለተኛ ተሰሎንቄ ምዕራፍ 3 የመጨረሻው ክፍል ነው። ሲጀምር ጳውሎስ የተሰሎንቄ ሰዎች እንዲጸልዩላቸው ለነሱ ደግሞ ጠይቆ ሲጀምር እንመለከታለን። በእውነት ይሄ ደግሞ ሌላ አስገራሚ ነገር ነው። አያችሁ፣ ምናልባት ለአገልጋዮችም ብዙ ትምህርት ይሆናል ብዬ አስባለሁ። የሌሎች የጸሎት ድጋፍ ለአገልጋዮች ያስፈልጋል። እኛ ብቻ አገልጋዮች ብቻ ሁልጊዜ ለሌሎች ጸላይ ሆነው መቅረብ ያለባቸው አይመስለኝም። ከዚህም መልእክት ደግሞ የምንማረው አንዱ ነገር ይሄ ነው። ቅዱሳን ሌሎች ለእኛ እንዲጸልዩልን፣ ለአገልጋዮች እንዲጸልዩ፣ ለመሪዎች እንዲጸልዩ ደግሞ ያስፈልጋል። ይሄ በእውነት እግዚአብሔር በሁሉም የሚሰራ አምላክ ስለሆነ የሌሎችን የጸሎት ድጋፍ መጠየቅ የትህትናም ደግሞ አንዱ መገለጫ ነው። ትክክለኛ የልብም አቋም ነው። እነዚህ እንኳን ገና ብዙ ያልጸኑ አማኞች ቢሆኑ ግን ፍሬ የተገኘባቸው አማኞች እንደሆኑ ደግሞ የተሰሎንቄ ሰዎች ተመልክተናል። እና ጸልዩልን እንዲቀጥል ወንጌል። አያችሁ፣ አሁን ምዕራፍ 3 ላይ ወደሚቀጥለው ደግሞ ጊዜ ዌይ ፎርዋርድ ጳውሎስ በእነሱም አገልግሎት ውስጥ ተሰሎንቄ ሰዎችም ደግሞ የሚቀጥለውን ጊዜ ደግሞ ዲስካሽን ሲጀምር እንመለከታለን። እና ከሱ እና ከነሱ ከነ ጳውሎስ ከነ ሲላስ ከነ ጢሞቴዎስ አገልግሎት ጋር አያይዞ የጸሎት ድጋፋቸውን ሲጠይቅ እንመለከታለን። በቀረውስ ወንድሞች ሆይ ይላል ቁጥር 1 ላይ በእናንተ ዘንድ እንደሆነው የጌታ ቃል በፍጥነት እንዲሰራጭ እና እንዲከበር ለእኛ ጸልዩልን። አያችሁ፣ በተሰሎንቄ ያ የእግዚአብሔር ቃል ወንጌል ምን እንደሰራ ታይቷል። እነ ጳውሎስ አይተዋል፣ ተሰሎንቄ ሰዎች አይተዋል፣ ሌሎችም አይተዋል። ስለዚህ ይሄ ወንጌል እንዲቀጥል እንዲሰራጭና እንዲሰራጭ ብቻ ሳይሆን እንዲከበር፣ አያችሁ፣ የወንጌል ውጤቱ ነው የሚያስከብረው። እንዲከበር ጸልዩልን። ስለዚህ የተሰሎንቄ ሰዎች ለነ ጳውሎስ የአገልግሎት አጋራቸው እንዲሆኑ፣ አያችሁ፣ በጸሎት አብረዋቸው እንዲቆሙ ሲጠይቅ እንመለከታለን። ይሄ ትልቅ ትምህርት ይሆናል ብዬ አስባለሁ። ከዛ በኋላ ደግሞ በነ ጳውሎስ አገልግሎት ውስጥ አያችሁ ሁልጊዜ እምነት ለሁሉ አይሆንም ይላል። አያችሁ፣ ክፉ ሰዎች ይኖራሉ። ደግሞም ሰው ሁሉ እምነት ያለው ስለማይሆን ከአመፀኞችና ከክፉ ሰዎች እንድንድን ጸልዩልን። ስለዚህ ሁለት የጸሎታ ርዕስ ነው የሚሰጣቸው። አንደኛው የእግዚአብሔር ቃል በፍጥነት እንዲሰራጭና እንዲከበር ጸልዩልን። ሁለተኛ ደግሞ ከክፉዎች እንድንጠበቅ ጸልዩልን። አያችሁ፣ እምነት ለሁሉ አይሆንም። ስለዚህ የነ ጳውሎስ አገልግሎት ሲቀጥል ክፋት ደግሞ በዛው መጠን እየበዛ ሊሄድ ይችላል። በተሰሎንቄ እንደጠበቃቸው አይነት ስደት ሊጠብቃቸው ይችላል፣ ተቃውሞ ሊጠብቃቸው ይችላል። ስለዚህ ጸልዩልን። ስለዚህ እዚህ ጋር የምንመለከተው በአንድ በኩል ጳውሎስ ተሰሎንቄ ሰዎችን የአገልግሎቱ ደግሞ አጋር ሲያደርጋቸው፣ አያችሁ፣ ሌላ ሪስፖንሲቢሊቲ ሲሰጣቸው እንመለከታለን። በጸሎት እነሱ አጋር፣ የእግዚአብሔር ቃል እንዲቀጥል እንዲከበር የእግዚአብሔር ቃል እንደዚሁም ደግሞ በፍጥነት እንዲሰራጭ። ፍጥነትም አስፈላጊ የሚሆንበት ጊዜ አለ። አያችሁ፣ አንዳንዴ በተሰጠን ጊዜ ማድረግ ያለብንን ነገር ካላደረግን ያን እድል ደግመን ላናገኘው እንችላለን። ስለዚህ ሁለት የጸሎት ርዕስ ወንጌል እንዲከበር፣ የእግዚአብሔር ቃል እንዲከበር፣ በፍጥነት እንዲሰራጭ፣ እንደዚሁም ከክፉ ሰዎች ተጽዕኖ የተጠበቁ እንዲሆኑ ሲጠይቃቸው እንመለከታለን። ከዛ በኋላ ግን ስለ ጌታ ታማኝነት ደግሞ ያስታውሳቸዋል። የተሰሎንቄ ሰዎች መልእክቱን እያጠቃለለ ስለሆነ ጌታ ታማኝ ነው፣
የጌታ ስም የተባረከ ይሁን። ይጠብቃችኋል፣ ያድናችኋል። ጌታ ታማኝ ነው፣ እርሱም ያበረታችኋል፣ ከክፉም ይጠብቃችኋል። አይዟችሁ እያለ ነው። የሚቀጥለው ጊዜ አለ ጌታ። የጌታ ስም የተባረከ ይሁን። አለ ጌታ። በእውነት በተለያየ ፈተና ውስጥ የምታልፉ፣ በተለያየ መከራ ውስጥ የምታልፉ፣ በህይወት ጫና ውስጥ የምታልፉ፣ ብዙ ሸክምን የምታስተናግዱ ሰዎች ብትኖሩ የጌታ ታማኝነት አለ። እሱ ይጠብቃችኋል፣ እንደዚሁም ደግሞ ያበረታችኋል ይላቸዋል። የጌታ ስም የተባረከ ይሁን። እኛ ያዘዝናችሁን አሁን አደረጋችሁ፣ ወደፊትም እንደምታደርጉ በጌታ እንተማመናለን። እዚህ ጋር ደግሞ እንደምትቀጥሉ የመቀጠል መልእክት ነው። አያችሁ፣ መዝጊያ ቢሆንም የመቀጠል መልእክት ነው። እስካሁን ያደረጋችሁትን እኛ ያዘዝናችሁን አድርጋችኋል ከዚህ በፊት፣ አሁንም ደግሞ ይቀጥላል። ለምን? ጌታ ስላለ። በጌታ እታመናለሁ ነው የሚለው። የጌታ ስም የተባረከ ይሁን። በእናንተ እተማመናለሁ አይልም። እኔ ባስተማርኩት ትምህርት እተማመናለሁ አይልም። በጌታ እተማመናለሁ። ከዚህ በፊት በህይወታችሁ የሆነ ነገር አለ፣ አሁንም ደግሞ ይቀጥላል። በጌታ እታመናለሁ ይላል። የጌታ ስም የተባረከ ይሁን። ስለዚህ የእግዚአብሔር ስራ በሚሰራበት ጊዜ መታመናችን፣ መደገፋችን በጌታ ላይ ነው የሚሆነው ማለት ነው። ሰዎችንም ደግሞ እንደዛ እንዲሆን፣ ሌሎችንም ደግሞ መታመናቸው፣ መደገፋቸው፣ እግዚአብሔር በህይወታቸው የጀመረው ነገር፣ ሰዎች የጀመሩት አገልግሎት፣ የጀመሩት መልካም ስራ እንዲቀጥል መታመናቸው በጌታ ላይ እንዲሆን ነው ማገዝ ያለብን። በእኛ ላይ እንዲሆን አይደለም። በተወሰኑ አገልጋዮች ላይ እንዲመረኮዙ አይደለም። በራሳቸውም ላይ እንዲሆን አይደለም። በተገለጠባቸው ጸጋ ላይ እንዲሆን አይደለም። በጌታ ላይ እንዲሆን ማበረታታት እንዳለብን እንመለከታለን። ጌታ ልባችሁን ወደ እግዚአብሔር ፍቅርና ወደ ክርስቶስ ጽናት ይምራው። ልባቸውን ደግሞ እግዚአብሔር የሚጠብቅበትን መንገድ ይነግራቸዋል። እንደዚሁም ደግሞ ጸሎትም ውስጡ እንዳለ እንመለከታለን። አያችሁ፣ ልባቸው እንዳይስት፣ ሌላ ሞቲቭ ማምጣት እንዳይጀምሩ ብዙ አበረታቷቸዋል ከዛ በፊት ባለው ነገር ግን ሚላል ወደ እግዚአብሔር ፍቅርና ወደ ክርስቶስ ጽናት ያምራው። የእግዚአብሔር ፍቅር በመካከላቸው እንዲበዛ፣ እንደዚሁም ደግሞ ወደ ክርስቶስ ጽናት እንዲመራው ጳውሎስ የውስጡን መናፈቅ እንደዚሁም ደግሞ ጸሎቱን ሲነግራቸው እንመለከታለን። ከዛ በኋላ ወገኖቼ ከቁጥር 5 በኋላ በምዕራፍ 2 እና 1 ላይ ጳውሎስ ያነሳውን ነገር መልሶ ከክርስቶስ ምጽአት ጋር ተያይዞ በመካከላቸው ሊፈጠር የሚችል በተወሰነ ደረጃ እየታየ የነበረ አንድ ምልክት ደግሞ አንስቶ ያንን ነገር ታክል ለማድረግ ያስተላለፈላቸውን መልእክት እንመለከታለን። ስራ ፈት እንዳትሆኑ ይላል። አያችሁ፣ ቅድም እንደነገርኳችሁ በመካከላቸው ሾልኮ የገባ ወይም ደግሞ ሚስ ኢንተርፕሬት የተደረገ የክርስቶስን መምጣትና መመለስ በተመለከተ እና ለዛ ደግሞ ሊኖራቸው የሚገባውን ዝግጅት በተመለከተ በስተት በመካከላቸው መታየት የጀመረ ነገር ነበረ። ወንድሞች ሆይ ስራ ፈት ከሆነና ከኛ ከተቀበላችሁት ትምህርት መሰረት ከኛ በተቀበላችሁት ትምህርት መሰረት ከማይኖር ወንድም እንድትርቁ በጌታ በኢየሱስ ክርስቶስ ስም እናዛችኋለን። የኛን ምሳሌ እንዴት መከተል እንደሚገባችሁ እናንተ ራሳችሁ ታውቃላችሁ። ከናንተ ጋር በነበርንበት ጊዜ ስራ ፈቶች አልነበርንም፣ ደግሞም የማንንም እንጀራ በነፃ አልበላንም። ነገር ግን ከናንተ በአንዳችሁም ላይ ሸክም እንዳንሆን ሌሊትና ቀን እንደክምና እንሰራ ነበረ። አያችሁ፣ በመካከላቸው ስራ ማይሰሩ ቀስ እያሉ ይሄን የወንጌሉን መልእክት የሚያዛቡ ሾልከው የሚገቡ ሰዎች ነበሩ። ይሄን አይነት አስተሳሰብ እየዳበረ እየበዛ መጥቶ ነበረ። አንዳንድ ነገር ታውቃላችሁ እንደዚህ ነው የሚያድገው። የተወሰኑ ሰዎች በተሳሳተ መረዳት፣ በተሳሳተ መልእክት መመላለስ በሚጀምሩበት ጊዜ አንዱ ወደ አንዱ እያለፈ ይሄዳል። ስለዚህ ጳውሎስ እዚህ ጋር ማስጠንቀቂያ ሲሰጣቸው እንመለከታለን። ስራ ፈት ከሆኑ ሰዎች ተጠንቀቁ ነው የሚለው። አያችሁ፣ ሰው ስራ ፈት በሆነ ቁጥር ወደ ሌላ ክፋት መሄዱ አይቀርም። ድሮ እንደዚህ የሚባል አባባል ነበረ። ስራ ፈት አይምሮ፣ በአማርኛ ስራ ፈት አይምሮ የሰይጣን ጋራዥ ነው ይባል ነበር። ምክንያቱም ስራ የፈታ አይምሮ ክፋትን ማስተናገዱ አይቀርም። ወደ አረባ እርባና ወደ ሌለው ህይወት መሄዱ ስለማይቀር ስራ ፈት ከሆኑ ብቻ አይደለም የሚለው ከኛ በተቀበላችሁ ትምህርት መሰረት ከማይኖሩ፣ አያችሁ፣
እነ ጳውሎስ ካስተማሩት ትምህርት ከዛ ወንጌል ደግሞ ፈቀቅ ከሚሉ ሰዎች እንድትጠነቀቁ እንድትርቁ ነው የሚለው። አያችሁ ዲስታንስ እንዲኖራችሁ አሳስባችኋለሁ ይላል። ከዛ እነ ጳውሎስ ግን ምሳሌነታቸውን አያችሁ እንዲሁ ተራ ንግግር አይደለም፣ ተራ ቲዮሪ አይደለም። ነገር ግን የኖሩትን ህይወት ነው እዚህ ጋር የሚነግራቸውና የሚያስታውሳቸው። በነዛ በተሰሎንቄ ሰዎች መካከል እነ ጳውሎስ ሲመላለሱ ስራ ፈት አልነበርንም ነው የሚለው። ይሰሩ ነበረ። በማንም ላይ የሚከብዱ ሰዎች አልነበሩም። እንደውም እንዳንከብድ ብለን ሌትና ቀን እንሰራ ነበረ። በመስራት ምሳሌ ሆነው ራሳቸውን ችለው ያገለግሉ እንደነበሩ ይናገራል። ይህ ግን በትክክል ልንረዳ የሚገባው ወገኖቼ እነ ጳውሎስ መብት ስላልነበራቸው አይደለም። የእግዚአብሔር ቃል የእግዚአብሔር ስርዓትም ይፈቅድላቸዋል። በእግዚአብሔር ቤት የሚበላ እንዳይጠፋ የሚያገለግሉ እንዳይቸገሩ የእግዚአብሔር ቃል በእግዚአብሔር ቤት ያሉ ያንን ጸጋ የሚጠቀሙ ሰዎች በስጦታቸው አገልግሎቶችን እንዲደግፉ ይመክራል። ጳውሎስ እዚህ ጋር ምንድነው የሚለው? ይህንን ያደረግነው ምሳሌነታችንን እንድትከተሉ ብለን እንጂ የሚያስፈልገንን ነገር ከናንተ ለማግኘት ስልጣን ሳይኖረን ቀርቶ አይደለም። እውነት ነው፣ ለአገልጋዮች ስልጣን ይሰጣል። እውነት ነው፣ ለመሪዎች ስልጣን ይሰጣል። ግን እነ ጳውሎስ ለወንጌል መበርታት ሲሉ ስልጣናቸውን እንኳን አሳልፈው ሰጥተዋል። አይ ቲንክ ይሄም በጣም ትልቅ ትምህርት ነው። አያችሁ ገና አዲሶች ስለነበሩ፣ በጌታ የበረቱ ስላልነበሩ፣ መከራም ስለነበረባቸው፣ ስደት ስለነበረባቸው፣ ምናልባት ከዛም የተነሳ ደግሞ ብዙ ፕሮዳክቲቭም ስላልነበሩ ጸንተው እስኪቆሙ እስኪያድጉ ድረስ እነ ጳውሎስ በራሳቸው ሌትና ቀን እየሰሩ ራሳቸውን ደግፈው ምናልባት ከራሳቸውም አልፈው ሌሎችንም ደግፈው ሊሆን ይችላል ብዬ ገምታለሁ። ይህንን ያደረግነው ስልጣን ስላልነበረን አይደለም ይላል፣ ነገር ግን ምሳሌ ልንሆን ነው። ይሄ አይ ቲንክ ለዘመኑም ቤተክርስቲያን በጣም ትልቅ መልእክት፣ ትልቅ ትምህርት ይመስለኛል። ስልጣን ቢኖርም የእግዚአብሔር ቃል ስልጣን ቢሰጠንም ስልጣናችንን መቼ፣ የት፣ በምን አይነት ሁኔታ መጠቀም እንዳለብን ማወቅ ደግሞ በጣም አስፈላጊ ነገር ነው። አቢዩዝ እንዳናደርገው መጠንቀቅ ያለብን ይመስለኛል። ዋጋ መከፈል ካለበት የሚከፈልበት ጊዜ አለ። ይሄ ግን ስልጣን ስለሌለን መብት ስለሌለን አይደለም ይላል ጳውሎስ። እውነት ነው። እግዚአብሔር ቤት በእግዚአብሔር ቤት ከእግዚአብሔር ሕዝብ በሚሰበሰብ ስጦታ ረን እንዲያደርግ፣ እንዲቀጥል፣ እንዲንቀሳቀስ የእግዚአብሔር ሐሳብ ነው። ይህንን ደግሞ በዚህ ዘመን እናደርጋለን ማለት ነው። ከዛ ወረድ ብሎ ቁጥር 10 ላይ ምን ይላል? ከናንተ ጋር በነበርንበት ጊዜ ሊሰራ የማይወድ አይብላ ብለን ይህንን ትእዛዝ ሰተናችሁ ነበረ። ይሄ ባለፈው የኮሚኒስት ስርዓት ሁሉ እንደመፈክር ተደርጎ ይጠቀሙበት ነበር። ሊሰራ የማይወድ አይብላ፣ የማይሰራ አይብላ። አያችሁ፣ በቃ ሰው ሰርቶ የራሱን ኑሮ መምራት አለበት ማለት ነው። የጌታ ስም የተባረከ ይሁን። በዚህ በጣም እግዚአብሔር እንዲባርከን በእውነት ጸልያለሁ። በሰራን ቁጥር እግዚአብሔር አይምሯችንን እየከፈተ ሌላ እድሎች ይሰጠናል፣ ብርታትን ይሰጠናል፣ በሮችን እግዚአብሔር ይከፍትልናል። ይሄ መብላት የሚለው ነገር አክቹሊ ምግብ ብቻ ሳይሆን የራሱ ኑሮ ይኑር የሚል ነው። አያችሁ ቅድም ይሄንን ጳውሎስ ያነሳበት ምክንያት ከጌታ መምጣት ትምህርት ጋር ተያይዞ ስራቸውን ትተው በየቦታው እየዞሩ የሌሎችን ኑሮ እንኳን አፌክት እያደረጉ ኢቭን ሌሎች እንዲሰንፉ የሚያደርጉ ሰዎች ስለነበሩ ነው። ቁጥር 11 ላይ ከናንተ አንዳንዶች ስራ ፈቶች እንደሆኑ ሰምተናል ይላል። አያችሁ በቃ ትተው ዝም ብለው የሚዞሩ ነበሩ። ይሄ በእውነት ወገኖቼ በጣም በቤተክርስቲያን ልንመለከተው በሚገባ ደግሞ ልንነካው አድሬስ ልናደርገው የሚገባ ጉዳይ ነው። አንዳንዶች ስራ ፈተው ሌሎችንም ስራ ያስፈታሉ። አያችሁ ይሄ በሚሆንበት ጊዜ ደግሞ ወደ አመፃ፣ ወደ ክፋት፣ ወደ ስተት፣ ወደ መሳት ይሄዳሉ ማለት ነው። አንዳንዶች ስራ ፈቶች እንደሆኑ ሰምተናል፣ እነርሱም ያለ ስራ እየዞሩ በሰው ጉዳይ ጣልቃ የሚገቡ ይሆናሉ። አያችሁ ሰው ስራ ሲፈታ የራሱ በቂ ጉዳይ ስለሌለው ማለት ነው፣ ጊዜውን የሚወስድ ጉልበቱን የሚወስድ በቂ ጉዳይ ስለሌለው በሌሎች ጉዳይ መግባት ይጀምራል። ስራ ያለው ሰው ወገኖቼ የራሱን ስራ ይሰራል። የሚማር ሰው የራሱን ትምህርት ይማራል። ስለዚህ የራሱ በቂ ጉዳይ አለው፣ ጊዜውን፣ ጉልበቱን፣ አይምሮን የሚወስድ። ስራ የሌለው ሰው ግን ስለሌሎች ማውራት ይጀምራል፣ በሌሎች ነገር ጣልቃ መግባት ይጀምራል። ይሄ ደግሞ የቅዱሳንን ህብረት ይረብሻል፣ በመካከል ያለውን ሰላም፣ አንድነት ይረብሻል፣ ፍቅርን ይረብሻል ማለት ነው።
እንደዚሁ ያሉት ሰዎች ተግተው ስራቸውን እንዲሰሩና እንጀራቸውን እንዲበሉ በጌታ በኢየሱስ ክርስቶስ ስም እናዛቸዋለን፣ እንመክራቸዋለን ይላል። በቃ ይስሩ። ስራ ፈት ሰዎች ካሉ እንዲሰሩ ንገሯቸው፣ ምከሯቸው። ይሄው ትእዛዝ እናወጣለን፣ እንደዚሁም እንመክራቸዋለን። ስለዚህ በቤተ ክርስቲያን በዚህም ዘመን ወገኖቼ መስራት እየቻሉ የማይሰሩ ሰዎች ካሉ፣ ምናልባት አቅም ያጡበት ነገር ካለ፣ አቅጣጫ ያጡበት ነገር ካለ ምክርን ለመስጠት አስፈላጊ ሊሆን ይችላል፣ እገዛም አስፈላጊ ሊሆን ይችላል። ግን ስራም መስራት እየቻሉ የማይሰሩ ሰዎች ካሉ መስራት እንዳለባቸው፣ የራሳቸውን ኑሮ መኖር እንዳለባቸው፣ ራሳቸውን መምራት እንዳለባቸው፣ ራሳቸውን ማኔጅ ማድረግ እንዳለባቸው ሊታዘዙና ሊመከሩ ይገባል ይላል። እናንተ ግን ወንድሞች ሆይ መልካም ስራ ከመስራት ከቶ አታክቱ። በዚህ መልእክት ላይ ላለው ቃላችን የማይታዘዝ ማንም ቢኖር እንደዚህ ያለውን ሰው በጥንቃቄ ተከታተሉት፣ በስራውም እንዲያፍር ከእርሱ ጋር አትተባበሩ። ሆኖም እንደ ወንድም ገስጹት እንጂ እንደ ጠላት አትቁጠሩት። አያችሁ፣ ሰነፍ ሰው፣ በሰው ጉዳይ የሚገባ ወሬን የሚያወራ ወደ ሐሜት የሄደ በስንፍና የሚመላለስ ሰው ቢኖር አትተባበሩ ይላል። እውነት ነው። በስራው አትተባበሩ። እሱ ሲሰንፍ አብራችሁ አትስነፉ፣ ሲዞር አብራችሁ አትዞሩ። አያችሁ፣ አንዳንድ ስራ የፈቱ ሰዎች ይዘዋችሁ ሲዞሩ ይውላሉ። እንደዛ አታድርጉ። ተለዩ ከነዛ ሰዎች። ስራችሁን ስሩ፣ ራሳችሁን ቻሉ። ነገር ግን ምን ይላል? በጣም ሚዛናዊ የሚያደርገው ነገር ገስጿቸው እንጂ እንደ ጠላት አትቁጠሯቸው። እንደዚህ አይነት ሰው ያልገባው ያልተረዳው ነገር ሊኖር ይችላል። ስለዚህ ሊገሰጽ ይገባዋል፣ ሊመከር ይገባዋል። እንደ ጠላት ግን ልንቆጥረው አይገባምና ከዛ የተነሳ ወደ መጥፋት ጨርሶ ወደ መጥፋት እንዳይሄድ ልንጠብቀው ይገባል ይላል። ከዛ የመጨረሻ ሰላምታ ሲያቀርብላቸው እንመለከታለን። የመጨረሻውን ሰላምታ አንብበን እንጨርሳለን። የሰላም ጌታ ራሱ በሁሉ ነገር ዘወትር ሰላም ይስጣችሁ። ጌታ ይባረክ። አሜን። ጌታ ከሁላችሁ ጋር ይሁን። ይህንን ሰላምታ በገዛ እጄ የጻፉት እኔ ጳውሎስ ነኝ። የመልእክቶቼም ሁሉ መለያ ይህ ነው፣ አጻጻፌም እንደዚህ ነው። የጌታችን ክርስቶስ ጸጋ ከሁላችሁ ጋር ይሁን ይላል። ጌታ የተባረከ ይሁን። ስለዚህ ሰላም ይብዛላችሁ፣ ጸጋ ይብዛላችሁ። ኑሯችሁን ቀጥሉ፣ ስራችሁን ቀጥሉ፣ በጎ ስራችሁን ቀጥሉ እያለ ምዕራፉን ሲዘጋ እንመለከታለን። የጌታ ስም የተባረከ ይሁን። የሁለተኛ ተሰሎንቄ ጥናታችንን በዚህ ያጠቃልናል። አይ ቲንክ በጣም ጠቃሚ ነገር እንዳገኛችሁ፣ በተለይ ደግሞ ከክርስቶስ መምጣት ጋር ተያይዞ ልንመለከታቸው የሚገቡ ነገሮችን ልንከተለው የሚገባን የህይወት ዘይቤ እንደተመለከትን ሚዛናዊ የሆነ ህይወት ክርስቶስን እየጠበቅን ስራችንን እየሰራን ኑሯችንን እየኖርን እያገለገልን ሌሎችን እያገዝን በመልካም ስራ እየተሳተፍን ክርስቶስን መጠበቅ እንደምንችል በሚገባ እንዳየን፣ እንደዚሁም ደግሞ የአመጽ ሰው ምልክቶችን እንዳየን እንመለከታለን። የተሰሎንቄን ደግሞ ቤተክርስቲያን ጳውሎስ እንዴት እንዳገለገላቸው በብዙ ምሳሌነት አይደለም፣ በብዙ ማበረታቻ በምስጋናም ጭምር እንደሆነ ተመልክተናል። ይሄ ትምህርት እንደጠቀማችሁ አምናለሁኝ። እግዚአብሔር አብዝቶ ይባርካችሁ። በእውነት ይሄ ትምህርት ተጠቅማችሁ ከሆነ ለሌሎች እንድታስተላልፉ ይህንን ቻናል ደግሞ ሰብስክራይብ እንድታረጉ፣ ለሌሎች ሼር እንድታረጉ፣ ላይክ እንድታረጉ በመጨረሻ ላበረታታችሁ ወዳለው። ጌታ ይባርካችሁ።